ሰላም እንዴት ናችሁ? በዚህ ቪዲዮ የልጆችና የወላጆች ግንኙነት ምን መምሰል አለበት በሚለው ዙሪያ 6 ነጥቦችን እናያለን። አብራችሁን ቆዩ። አንደኛ በዚህ ቪዲዮ የምናየው በወጣትነት ወቅት በልጆችና በወላጆች መሃል ለምን ግጭቶች ይፈጠራሉ። ሁለተኛ የቤተሰብና የወላጆች ግንኙነት የሚወስኑ ነገሮችን እናያለን። ሶስተኛ ላይ ቤተሰብ ለልጆቻቸው ስለ መራቢያ አካላት ጤንነት ትምህርቶችን መስጠታቸው ምን ጥቅም አለው የሚለውን እናያለን። አራተኛ ላይ ቤተሰብ ለልጆቻቸው እንዴት አርአያ መሆን እንዳለባቸው እናያለን። አምስተኛው ስለ ተዋልዶ ጤና ወይንም ስለ መራቢያ አካላት ጤንነት ትምህርት መስጠት ያለብን መቼ ነው? ስድስተኛ ጤናማ ግንኙነትን በቤተሰብና በልጆች መካከል እንዴት ማጠናከር ይቻላል የሚለውን በዚህ ቪዲዮ እናያለን። አብራችሁን ቆዩ በድጋሚ። እሺ ተመልካቾች እንግዲህ ወደ መጀመሪያው ነጥብ ስናልፍ በወጣትነት ወቅት ልጆች ከወላጆቻቸው ጋር ግጭቶች ለምን ይፈጠራሉ የሚሉትን መንስኤዎች እናያለን። አንደኛ የእድሜ ልዩነት ስላለ ነው። ሁለተኛ የጋራ ፍላጎት ስለሌላቸው ነው። ሌላው ቤተሰብና በልጆች መካከል ግልጽ ውይይት ባለመኖሩ ነው። ሌላው ደግሞ የጓደኛ ግፊት እየተፈጠረ መምጣት ይህም ደግሞ ልጆች ቤተሰብን እንዳያከብሩ ስለሚያደርግ ነው። ሌላው ቤተሰብ ደግሞ ልጆች ምንም ማያውቁም ብለው ስለሚያስቡ ነው። በወጣትነት የሚፈጠሩ የልጆችን ባህሪ ካለመረዳትም ግጭቶች ሊፈጠሩ ይችላሉ። አንዳንድ ቤተሰቦች ልጆቻቸውን ራሳቸው እንዳደጉት ለማሳደግ ሲሞክሩ ነው። ልጆችም ደግሞ እኔ አድጌያለሁ ለራሴ አውቃለሁ እናንተ አታስፈልጉኝም ውሳኔዎችን በራሴ መወሰን እችላለሁ ብለው ሲያስቡ ግጭቶች ሊፈጠሩ ይችላሉ። ሌላው ልጆች ውሳኔያቸውን በራሳቸው መወሰን ሲፈልጉ ግጭቶችን ይፈጠራሉ ማለት ነው። ሁለተኛው የቤተሰብና የልጆች ግንኙነት የሚወስኑ ነገሮች አንደኛ ባህልና አኗኗር ዘይቤያቸው ይወስነዋል። የቤተሰብ መካከል የሚገኝ ጸብ ወይም ደግሞ ፍቺ ካለ እንደገና ነገሮችን የመረዳትና የማስረዳት አቅም የቤተሰብም ሆነ የልጅ ይወስነዋል ማለት ነው። እሺ ተመልካቾች ወደ ሶስተኛው ነጥብ ስናልፍ እንግዲህ ቤተሰብ ለልጆቻቸው ስለ መራቢያ አካላት ጤንነት ማስተማርና መወያየት ለምን አስፈለገ የሚለውን እናያለን። ልጆች ከቤት ውስጥ ስለ መራቢያ አካላት ጤንነት ውይይትና ትምህርት ካላገኙ ከጓደኞቻቸውና ከሌሎች ሰዎች የተዛባና ትክክል ያልሆነ መረጃዎችን በማግኘት ራሳቸውን ሊጎዱ ይችላሉ። እድሜያቸውን የሚመጥን የመራቢያ አካላት ጤንነት ትምህርትንና መረጃዎችን መስጠት ከሌሎች ሰዎች ለምሳሌ ከጓደኞቻቸው እንዳልኳችሁ የሚሰጡ የተሳሳቱ መረጃዎችን ለመቋቋምና በራሳቸው የሚተማመኑ ልጆች እንዲሆኑ ይረዳቸዋል ማለት ነው። ወደ አራተኛው ነጥብ ስናልፍ ቤተሰብ ለልጆቻቸው እንዴት አርአያ መሆን ይችላሉ የሚለውን እናያለን። ቤተሰቦች እንግዲህ ልጆቻችሁ በአካልም በፍላጎትም እያደጉ መሆኑን አሳውቋቸው። ስለ ተዋልዶ ጤናና የተያያዥ ጉዳዮች ማውራትና ማስተማር እንደ ነውር መቁጠር አይኖርባችሁም። ስለዚህ እድሜያቸውን የሚመጥን በሚገባቸው መልኩ ማስተማር ይኖርባችኋል። በየጊዜው የወጣትነት ለውጦችን በሰውነትም ሆነ በባህሪ እያዩ በግልጽ መወያየትና እያንዳንዱን ነገር መነጋገርና መተማመን ያስፈልጋል ማለት ነው። እንግዲህ ልጆችን እንደ ወላጅ ብቻ ሳይሆን እንደ ጓደኛ መቅረብ ማወያየት ያስፈልጋል። ቤተሰብ እንግዲህ እንደ አስፈላጊነቱ ልጆች ስነ ስርዓት እንዲይዙ አቋም መያዝም ይኖርባቸዋል ማለት ነው። ልጆችን ስለ ተዋልዶ ጤና አለማስተማር ምን ጉዳት አለው? አንደኛ ጤናማ ላልሆነ ግብረ ስጋ ግንኙነት ይጋለጣሉ። ላልተፈለገ እርግዝና ይጋለጣሉ። ለኤችአይቪ እና ሌሎች የአባላዘር በሽታዎች ይጋለጣሉ። ለተለያዩ ሱሶች ሊጋለጡ ይችላሉ። በራስ መተማመናቸው ሊቀንስ ይችላል ማለት ነው። እሺ ተመልካቾች ወደ አምስተኛው ነጥብ አልፌያለሁ። አምስተኛው ነጥብ ስለ ተዋልዶ ጤና ማውራትና መወያየት ተገቢ የሚሆነው መቼ ነው የሚለውን ነው የምናየው። የአእምሮና የአካል ለውጦችን ስታዩ ሌላው ደግሞ በወጣትነት ሰዓት እንግዲህ ልጆች ስለ ተቃራኒ ጾታ ግንኙነት ቦታ የሚሰጡበት ወቅት ነው። በመሆኑም ስለ መራቢያ አካላት ጤና ምን ማለት እንደሆነ መደረግ ያለባቸውን ጥንቃቄዎች በግልጽ መወያየት ያስፈልጋል ማለት ነው። እንግዲህ ወላጆች አብዛኛውን ጊዜ ከህፃናት ወይ ከልጆቻችሁ ጋር እንግዲህ መወያየት የሚመቸው ምግብን በመተመገቡበት ወቅት ነው። በመሆኑም ወላጆች ከልጆቻችሁ ጋር መመገብን ማዘውተር ይኖርባችኋል ማለት ነው።
ስድስተኛውና የመጨረሻው ነጥብ እንግዲህ ጤናማ ግንኙነትን በወላጆችና በልጆች መካከል እንዴት መፍጠር እንችላለን ወይንም ማጠናከር እንችላለን የሚለውን ነው የምናየው። ልጆችን በደንብ ማቅረብና ፍቅር መስጠት፣ ከልጅነታቸው ጀምሮ ከቤተሰብ ጋር ግልጽና ዘላቂነት ያለው ውይይትን ማጠናከር፣ በወጣትነት ወቅት የሚፈጠሩ የሰውነት የአይምሮና የፍላጎት ለውጦችን ለመረዳትና ለማወቅ መሞከር፣ ልጆቻችሁ ወደ ትምህርት ቤት ሲሄዱ ትምህርታቸውን እንዲወዱና መልካም የትምህርት ጊዜ እንዲሆንላቸው በመመኘት በፍቅር መሸኘት፣ ወላጆች ሌላ ቦታ ስትሄዱ ለልጆቻችሁ የት እንደምትሄዱና መቼ እንደምትመለሱ መናገር። ሌላው ወላጆች አንዳንድ ጊዜ ስለነሱ ስለልጆቻችሁ ያላችሁን ፍቅር በጽሁፍ አስፍራችሁ መኝታ ቤታቸው ብታስቀምጡላቸው ይሄንን በማድረጋችሁ በእናንተና በልጆቻችሁ መካከል ያለውን ግንኙነት በደንብ ስለሚጨምር ነው ማለት ነው። በማጠቃለያ እንግዲህ ልጆች ጤናማ የአካልም ሆነ የአይምሮ እድገት እንዲኖራቸው ከቤተሰብ ጋር ጤናማ ግንኙነት መፍጠር፣ ልጆችን ማቅረብ እና ማወያየት ይኖርባችኋል። ልጆችም ደግሞ ወይንም ወጣቶችም ደግሞ እንግዲህ በበኩላችሁ ከቤተሰባችሁ ጋርም ሆነ ወይንም ደግሞ ካሳዳጊያችሁ ጋር ስለ ስነ ተዋልዶ ጤና መወያየት ያስፈልጋችኋል ማለት ነው። እሺ ተመልካቾች እንግዲህ ጤነኛና ደስተኛ ልጆችን ለማሳደግ በተለይ በወጣትነት ጊዜ እንዲህ አይነት ቀረቤታዎችን አድርጉላቸው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ በሌላ ርዕስ እንገናኛለን። እስከዛው ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ያላረጋችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ቻናሉን ብትቀላቀሉ ስለ ጤናና ስለ ውበት ትምህርቶችን ታገኙበታላችሁ። ቪዲዮን ከወደዳችሁት ላይክ ማድረግም እንዳይረሳ። በቀጣይ ቪዲዮ በሌላ ርዕስ እንገናኛለን። እስከዛው በያላችሁበት ሰላማችሁ ይብዛ። ቻው ቻው።